ቤተሰብ እንግዲህ ሩታን እንደዚህ አርጎ ቢለምናት እንደዚህ አርጎ ይቅርታ ቢላት እንደዚህ እጁን እየሰገደ መስገድ በሉት ብቻ እንደ ህንዶቹ ማለት ነው። እና ይቅርታ ቢላት ሩታዬ ይቅርታ በጣም አጥፍቻለሁ አዋቃለሁ ብላ ቢላት ራሱ ሚስቱን እንዴት እድለኛ ነበር ጋይዝ ባይዘዊ ማለት ነው። ሩታን ወርቅ የመሰለ ሚስት አግኝቶ ነው ላሁን እንግዲህ እኔ ለዝችኛዋ ለውሽሚት እንደዚህ የሆነላት ነገ ጠዋት ደግሞ ሌላ ሴት እንደዚህ አርጋ ደልላ እንደማትወስደው በምን እርግጠኛ ሆንሽ አንቺ ውሽሚት ማለት ነው። ማለት ተሩታ እጅ ተወጣ ታንቺ እጅ አለማውጣቱ በምን እርግጠኛ ሆንሽ? እኔ እንኳን 100% እርግጠኛ ነኝ ማለት ነው። ለምን ሌላ ሴት ካየ ያው እሱ ሴት መቀያየር ስለሆነ ልማዱ አንቺም ትረሻለሽ ማለት ነው። ነገ ጠዋት ማለት ልክ ሚስቱ የኔ አባት ምናምን ስትለው አንቺን አልፈልግሽም እንዳለ እንደተሸነፈ ለሩታ ለዛችኛዋ ራሱ መሸነፉ አይቀርምና እኔ ምን አገባኝ አያገባኝም። ግን ከሩታ ራስ ወረድ በሉ እናንተ ወጠጤዎች፣ እናንተ ቡችላዎች ማለት ነው። እነዚህ ሁለቱ ቡችላ ማለት ነው። ዘግዙቁና አንጡልኝ ጋይዝ። እነዚህንማ እኔ መከርበት አለብኝ ዘንድሮ። እንዴ በጣም አበዙት፣ በጣም ነው ያበዙት። እንዴ ተጨማለቁብን። ረረረረረረ እንቺ ጥላት የሆናችሁ ልንገራችሁ ማለት ነው። በዛ አጋጣሚ እንዴት ነው ትናንትና አልፈልግህም ልቤን ሰብረዋል ምናምን ብላ አልሄደችም ነበር እንዴ? ይቺ ጉቱ ማለት ነው ጋይዝ አልፈልግህም ልቤን ሰብረዋል ብላ ጥርግ ነበር ያለችው። አሁን ደግሞ የኔ አባት የኔ ፍቅር ነሳመኝ ቶ አቤት ቅናት! የቅናት መንፈስ የተወጋ ይሆን የሚባለው አሁን ነው ማለት ነው ጋይዝ። ለማንኛውም ሰላም ውዶቼ፣ እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ዝትርፍ በልልኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆናለሁ። ኮሜንትም አስተያየትም አስቀምጡልኝ ውዶቼ። እስቲ እነዚህ ባለጌዎች መጥተዋል። እስቲ እናያቸው ማለት ነው። ቆየክ ብቻ ነው ብለሽ ነበረ። ቆየክ እኮ በሰላም ነው? እሺ እንዴት ነክ? ሰላም ነው አለን እግዚአብሔር ይመስገን። ሰላም ወይ ጉድ አለው እግዚአብሔር ይመስገን። እሺ እኔ ምልክ ለምንድን ነው ስልኬ ላይ እየደወልክ የምጨቀጭቀኝ? ስልኬ ላይ እየደወልክ ለምንድን ነው የምጨቀጭቀኝ? ቴክስቶች ካልመለስኩኝ የሰው ልጅ አይገባውም እንዴ? በቃ አልበዛም? ዝም አልኩ ካል ቤተሰብ ማለት ነው። ባይዘዊ ማለት ነው። ይሄ የፈረስ ጭራው ማለት ነው ያረገችው ማለት ነው። አልሄድባትም በእርግጥ ማለት ነው ጋይዝ። በጣም ያስጠላባት በጣም ማለት ነው። ሩታ እኔ ልንገርሽ ብዬ ነው ባይዘው በቀላሉ ማለት ነው። ለምን በጣም ነው ያስጠላብሽ፣ በጣም ማለት ነው። የፈረስ ጭራው ማለት ነው ያስጠላብሻል። የራስን ጨጉር ብታረግ ይሻላል። ጋጦጥ ታስጠሊ ለመናገር ጋይዝ። ዛሬ ስድብ ብሎኛል ማለት ነው። እና በጣም ልክ ሩታን እመስላለሁ ብላ ማለት ነው። ሩታ አሁን ብታረግ ራሱ እንዴት እንደሚያምርባት ውብ ናት፣ ጨረቃ ናት ማለት ነው። ግን አንቺ በአናትሽ ተተካይሺ ሄርሚ ስልክ አንሺልኝ፣ ሄርሚ አንዳናግሪ ምናምን በጣም የጭቅጭቅኝ ያስጨነቀኝ ነው ያለው እና ከቻልክ ባትደውልልኝ ደስ ይለኛል። በዛ ነው ዛሬ የሚጠራውክ። ገባክ? አንድ ይቅርታ በቂ ነው እኮ። ቴክስት ማድረግ አይበቃም ነበር እንዴ? እነሱን ጠርተሽ ምናምን ካሜራ ደቅነሽ ምናምን ይሄንን ማለት ለማስፈለገ በቃ አይ ዝም ካልኩክ እኮ በቂ ነው አይደል? እንዲ አብርሃም አስሬ መደወል አስሬ እንትን ማለት ስልክ ካላነሳው ልክ ምናምን በቂ ነው እኮ። ለምን እንደዚህ ልክ እንትን ትለኛለክ? ስልክ ረፍት ሊያገኝ አልቻለም። እኔ ደወልኩልሽም እንትን ያልኩሽም ለአንቺ የተገደኩሽ መሰለሽ እንጂ እውነታውን ነገር እንድትረጅኝና ምናልባት ካስደበርኩሽ ይቅርታ ልጠይቅሽ ነው እንጂ በሌላ ነገር አስቤው አይደለም። አሁንም እኮ እኔ ደግሞ ነገሩን ጋይዝ ይሄ ስልቻ ማለት ነው። ይቅርታ ማለት ጀመረ እንዴ ጋይዝ? ይቅርታ ማለት ካጠፋሁ ይቅርታ ነበር የሚለው ያ አብርሽ። ለማንኛውም ሩታና አብርሽ ተፋተናል ብላችኋል። ለድራማው ተፋቱ። ግን ባልና ሚስቶች ሩታና አብርሽ ማለት ነው እያላችሁ ነው አይደለ? ህይወትን የምትኖሩት በእኛ ብቻ ትቀልዳላችሁ። ይመቻችሁ ብቻ ምንም አላጋልም። ግን ሩታዬ ጠፍተሻል ቤትሽ ላይ። እሺ ንገርሽ ብዬ ነው ማሬ። አትጥፊ እንደዚህ በጣም ነው የሚደብረን ማለት ነው። ነይና ደብለቅለቅለቅ አድርጊልን ማለት ነው። እነዚህ ወጠጤ የሚመስሉት ማለት ነው።
እንደው ይዘሽ በጥፊ ብትወለውሊለን ማለት ነው። እንደዚህ መደዳ ያሉት ማለት ነው። መቀበል ፈቃደኛ አልነበርኩም ማለት እሺ። እንደዚህ ጨቀጨቁሻል መሰለኝ ነበር የደወልኩልሽም የነበረው ቴክስትም እያደረኩልሽ የነበረው ደብሮሻል፣ አዝንሻል የሚል ነገር በማሰብ ነው እንጂ በዚህ ልክ እንትን ጭቅጭቅ ግን አላውቅም። ይቅርታ በጣም እውነትን ነው እንዴ? ያሰላው ጋይዝ ስትረጅኝ እና ይቅርታ እንድትቀበኝ ብቻ ነበር እየደወልኩልሽ ቴክስት እያደረኩልሽ የነበረው ማለት ነው እንጂ አንቺን ለመጨቅጨቅ ፈልጌ ያደረኩት ምንም አይነት ነገር የለም እኮ። ተገናኝተን እኮ አውርተንበታል አይደል እንዴ? ነገሮችን እንድታስረዳኝ አልፈልግም አልኩህ እንዴ? ማታም ቀንም ጠዋትም ነገሮችን ለማስረዳት ለምን ትሞክራለህ? በቃ በጣም ነፃነቴን እየነፈከኝ ያለኸው በቃ እስካሁን ያለው ነገር አይበቃም? ነገሮችን ለኔ ለማስረዳት አትሞክር ብያለሁ አይደል እንዴ? ስለዚህ ይቅርታውን መቀበል ካልፈለግኩኝ መብቴ ነው አይደል እንዴ? በቃ የሰው ልጅ እኮ ዝም ሲባል ይገባዋል አይደል? ስለዚህ ነገሩ ሊገባ ይገባ ነበር ማለት ነው። ድሮውንስ ላለመደወል ሞክራለሁ። እኔ ግን እንደዚህ አይነት ስሜት ይሰማሻል ብዬ አልነበረም እያሰብኩኝ ነበረው። እንድትረጂው ብቻ ነበር የፈለኩት ነበር። በዚህ ልክ አስደብሬሽ አስቀይሜሽ ከሆነ ይቅርታ፣ ስለጠራሽኝ አመሰግናለሁ። ጋይዝ ይሄ ጋር መስፈሪያ ያዙልኝ። ካስደበርኩሽ ይቅርታ ማለቴ ሩታን እንዴት ነበር የሚላት? ካጠፋው ይቅርታ። አሁን ደግሞ የትኛው ሽሚትን ካስደበርኩሽ ይቅርታ። አቤት ስነ ስርዓት፣ አቤት ስነ ስርዓት አብርሽ። አቦ ይመች፣ ችግር የለውም። እኛ ምን አገባ ስለራሳቸው። ግን ትገርማለህ። ሚስትህን አንድ ቀን ይቅርታ ታስደበርኩሽ ብለህ የማታክሰው። ለማንኛውም ይሁንልህ። እሺ ይገርማል። የኔ ፍቅር ናስቴ ቆንጆ አልቻልኩም። ጋይዝ ወረ ላይ ሌላ ሄዶ ደግሞ ከሩታ ኮረዣ ደግሞ ጋይዝ እንደው የኔ እና የኔ ፍቅር አልቻልኩም እቅፍ ጋይዝ ቋቅ ለበርሽን ያለኝ ደግሞ ስትስሙ ጨገረረኝ። ክፍት ይበለኝ አባት ክፍት ይበልሽ። የምንም መደሰት የምንም እንትን ማለት የለም። እንደውም ሲደውልልኝ ለካ ይወደኛል እያልኩ ነበር። የኔ ፍቅር ሰላም በላቸው። ሰላም አድርገው ናሽ እንደገበ ሰላም በለኝ። እሺ አልከፋኝም። ይቅርታ አልቀበል ነው ዛሬ የመጣሁት። በቃኝ። እኔ ሁሉ ቴክስቶች ይበቃኛል። እውነቴን ነው። እና በደወልኩ ቁጥር እንኳን ሊከፋኝ ደስ እያለኝ ነበር። እውነት እንነጋገር ከተባለ ያበጠ ይፈንዳ። እንኳን ሊከፋኝ ያበጠ ይፈንዳ። በጣም ደስ እያለኝ ነበረ። እና ሄርሜላ ተብዬዋ እንግዲህ የአብርሽን ይቅርታ ተቀብላለች። አብርሽና ሄርሜላ ሊጋቡ ነው ማለት ነው ጋይዝ በቅርቡ ቀን። አንዳንድ ሰው ደግሞ ሄርሜላና አብርሽ እንዲጋቡ ያው የሰርጉን ውጭ ምናምን እንችላለን ብለዋል። እና ፈጣሪ ያሳካላችሁ። አሁን ድራማ ቢሆን ያሳካላችሁ ማለት ነው። እና ባልና ሚስቶች እናንተ በቤታችሁ ነው፣ ቶሎ ለማንም አትሸቀሉ ማለት ነው። በየቤቱ እየሄዳችሁ ማለት ነው፣ አትዞሩ። ውይ በጣም ነው የምታስጠሉት ማለት ነው። በእውነት በራሳችሁ መታችሁ ፏሽ ብርቅ በሉና አንዳንዴ አንጫጩት። አዎ ሩታም አንጫጩ፣ አንተም አንጫጫው። ተንግሮ ለኮ እኛ ለምደናችኋል። ባይዘው ለእኛ አዲስ አይደለም ይሄ ማለት ነው። እና የኔ አባት ጋይዝ ቋቅን ያለኝ ባይዘው እንደዚች እንደገማኝ ሴት አላቅም ባይዘው በስልኬ ነው ጥላት የመሰለኝ ጋይዝ፣ ስልካችን መሰለኝ ጥላታችን ለመሰላችሁ ማለት ነው። ይቺ የገማች ሴት ማለት ነው። ሙሽሚት እንግዲህ አብርሽን ልክ እንደ ሩታ ኮርዛለሁ ብላ በእርግጥ ጋይዝ እውነት አብርሽን ፕራንክ ልታደርገው ነው ወይስ አብርሽን እንደ ሩታ ልትበቀለው ነው? እስቲ ንገሩኝ ጋይዝ። ይቺ ጠቃጠቃ ቃል ለማንሳና ጉራ ላይ ያገሬ ሰው። ለማንኛውም ውዶቼ ማለት ነው እስቲ የሚለው ባላገሳልክም ገምሬ እኔ ቅርታን ዛሬ ተቀብያለሁ። ቅርታን ተቀብያለሁ እያልኩ ነው። አቤ የፈረስ ጭራ ጋይዝ፣ የፈረስ ጭራው ላይ እንዴት እንደሚያስቅ አጀባጀባጀባጀብ ሲገርም እስክትመጣ ደህና ነበርኩኝ እኮ። ከዛ ሳይክ ቶሎ ሳቄ ከተቀበልኩ በቃ ምናልባት የሆነ ነገር ይሰማል እና መኩራት የነበረ በእኔ ቤት። ከዛ በኋላ ሳይክም በቃ አይተዋል ፊቱ። የኔ አባት ይሄ የሩታ ኮረጃ ደግሞ ማለት ነው ጋይዝ። ይሄ አባት ሩታ ነበር የሚያምርባት። ሲጀምር አንቺ ላይ አያምርብሽም። ይቅርታና ማለት ነው። አዎ ደግሞ ይቅርታ ላለሁ ቀረቦ ማለት ነው። እውነት አንቺ ነው ይቅርታ አይደለም። እንደው ታናቂ ከፈለገች ማለት ነው። ጭራሽ የኔ አባት ትላለች። አቤት ኮረጃ ጋይዝ፣ ሁሉ ነገር ኩረጃ አይስጠላም? በጣም ነው የሚያስጠላው። እና ይሁን
ለዚህ 3 ቀን 4 ቀን ምናምን በቃ እሺ ጉራዬ የተከበርከው ነገር በጣም ይቅርታ። እኔ ባለሁበት ምንም ሊከፋ አይገባም። አቤት ጉራት እንዲከፋ ያደረገው አቤት ጉራት። እሺ ብለኸኝ እኮ ብዙ ነገር እሺ ሩታ ያስከፋች ምናምን እንደማልፈልገሽ ነው እንጂ ውጥር ውጥር ባይልሽ ውጥር ባናትሽ ነበር ብትተከሪ እንደዛ ነበር ትክል ትክል ማረግሽ እኔ ጣፋጭ